የወርዲ ፕሬዘንቴሽን ስሰጥ አንድ ልናገር የፈለኩት ነገር ነበረ። ምንድነው ፕሮኪርመንት እና ፕሮጀክት ማኔጅመንት በጣም አንድ ላይ የሚሄዱ የተያያዙ ተግባራቶች ለስራ ቅልጥፍናና ለስራ ሂደት መሳካት የሚረዱ ነገሮች ናቸው አንድ ላይ እና እሷ ስትናገራቸው እያንዳንዱ ሂደት ለፕሮጀክት ማኔጅመንትም ጠቃሚ ነው እና እንደ እጅና ጓንት ተያይዘው የሚሄዱ ነገሮች ናቸው። ሃው ቱ ቢ ፕሮጀክት ማኔጀር በሚለው ጥያቄ ላይ ፕሮጀክት ማኔጅመንት ሂደት ነው። በእርግጥ ግን በትሬኒንግም ፕሮጀክት ማኔጀር መሆን ይቻላል። ለፒኤምፒ የሚባል ትልቅ ኢንስቲትዩሽን አለ። የፕሮጀክት ማኔጅመንት ፕሮፌሽናልስ የሚል ስልጠና የሚሰጥ ድርጅት አለ። በትምህርት ቤትም ዙሪያ ላይ በተለያየ ኮርሶች በተለይ በቢዝነስ ማኔጅመንት እና በዛ ላይ የፕሮጀክት ማኔጅመንት ስልጠናዎች እና ኮርሶች ይሰጣሉ። ከዛ በኋላ ደግሞ አንድ ሰው ስራ ላይ ሲተገብረው ፕሮጀክት ማኔጅመንትን እያቀላጠፈ በስህተትም በሂደትም እየተማራቸው የሚመጡት ክህሎቶቹን እየጨመረ የሚያሳድገው ስራ ነው እና ፕሮጀክት ማኔጅመንት እንግዲህ ሀው ቱ ቢ የፕሮጀክት ማኔጅመንት እነዛ ናቸው ይመስለኛል። አንድ ፕሮጀክት ላይ አንድ ሰው ሲመደብ ስራ ሲሰጠው ምንድናቸው የሚያስፈልጉኝ ስኪሎች፣ ከስኪሉ በተጨማሪ ግን ስራው ምንድነው የሚፈልገው፣ ምን አይነት ስራ ነው፣ ፕሮኪርመንት ነው ወይ እንዳልኩት የሶፍት ማን ነው የሰርቪስ ፕሮጀክት ነው ወይ ፕሮጀክት ዴሊቨሪ ነው ወይ፣ ያንን አይነት ምን አይነት ፕሮጀክት እንደሆነ ከታወቀ በኋላ ሁሉም ፕሮጀክት ስሙ ፕሮጀክት ነው እና ያ ፕሮጀክት የኤሌክትሪክ ስራ ሊሆን ይችላል፣ ኮንስትራክሽን ይሆናል፣ ስራ ሊሆን ይችላል፣ የዴሊቨሪ ሊሆን ይችላል። እዛ ቦታ ላይ አሁን እንዴት ነው ይህንን ፕሮጀክት ከጅማሬ እስከ ፍጻሜ ድረስ በስኬታማ ሁኔታ የሚጨርሰው የሚለው ነው እና አካውንታብሊቲ ነው ፕሮጀክት ማኔጅመንት። አካውንታብሊቲ ምንድን ነው? አካውንታብሊቲ ተጠያቂ የሚሆን ኮስት ኤፌክቲቭ የሚሆን ዋጋዎች ወይንም ለአንድ ፕሮጀክት የሚወጣው ወጪ ሰው ሊሆን ይችላል፣ በገንዘብ ሊሆን ይችላል። ያ የተመደበለት ሪሶርስ በተገቢ ሁኔታ አንድ ስራ ተጀምሮ እስከሚያልቅ ድረስ የሚወስደው ነገር ማለት ፕሮጀክት ማኔጀር ነው እና ፕሮጀክት ማኔጀርም ደግሞ ከዛው ስራ ጋር ምን ምን እንደሚያስፈልገው ክህለቶቹን እያጠናከረ የሚሄደው ነገር ነው። አሁን ነው ፕሮጀክት ማኔጀር ፊትን ቫሪየስ ኢንዱስትሪ ሴክተር አንዳንድ ጊዜ የቴክኒካል ኳሊፊኬሽን ሊያስፈልግ ይችላል። ለምሳሌ ምህንድስና ከሆነ አንዳንዴ የምህንድስና እውቀት ሊያስፈልገው ይችል ይሆናል። ግን ፕሮጀክት ማኔጅመንት ሴፐሬት ራሱን የቻለ ምድብ ነው። ምንድን ነው? እኔ እንግዲህ አሁን ለምሳሌ በስራ ላይ የምህንድስና ስራዎችን እያካተተ ስራን ማኔጅ ላደርግ እችላለሁ። ወይንም ደግሞ ለሕክምና ቦታ ላይ የሰርቪስ ፕሮቪዥንም ሊሆን ይችላል። አዘ ፕሮጀክት ማኔጀር ማኔጅ ማድረጋቸው ማለት ነው። ለምንድን ነው ራሱን ወጣ አድርጎ ለስራው ግን የሚያስፈልጉ ማነው ለሚያስፈልጉት ሪሶርሶች ምንድናቸው ሲል አንድ ፕሮጀክት ማኔጀር ቴክኒካል ሰዎች አሉ። ሁልጊዜ ቴክኒካል ሰዎች የምንላቸው ለምሳሌ የምህንድስና ፕሮግራም ቢሆን መሐንዲሶች ይኖራሉ እዛ ቦታ ላይ፣ ሕክምናም ቢሆን ሐኪሞች ይኖራሉ። አሁን አዘ ፕሮጀክት ማኔጀር ግን የስራውን ሂደት የሚከታተለው ሰው ማለት ነው። ከዛ ይለያል። ቴክኒካል ፓርቱን አይደለም የሚገባው። ቴክኒካል ፓርት በቲም የተዋቀረ ለምሳሌ ፕሮጀክት ማኔጀሩ ኤችአር ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ እንደገና የቴክኒካል ሰው አብሮ ይሆናል እና በቲም አብሮ የሚሰሩት ነው። ይሄ ግን ስራውን አካሄዱን ከላይ ሆኖ የሚመለከት ሰው ፕሮጀክት ማኔጀር ነው። ክህሎቶች አሉ። እነዚህ ክህሎቶች በዩቲዩብም ራስንም በማስተማር በጣም ብዙ ፕሮጀክቶች አሉ። ማነው ስልጠናዎች አሉ ዩቲዩብ ላይ መማር የምትችሉት። አንዱ አሊሰን ዶት ኮም የሚል አለ
alison.com የሚባል ቻት ቦክሱ ላይ ጽፍላችኋለሁ። ሁል ጊዜ ራስን ማስተማር፣ ራስን ማሳደግ፣ በአንድ ነገር ላይ ብቻ አለመመደብ እና እያንዳንድ ሁል ጊዜ የማደግን ማይንድሴት ይዞ መጀመር ያ ኢቨንቹዋሊ ፕሮጀክት ማኔጀር መሆን ከሆነ የምትፈልጉት ወደዛ ይወስዳችኋል። While leading or managing a project, what approach would be best to meet project objectives, to people management with differences in personality, skill, experience, along with motivation? Mainly, how can spending much time in people development rather than fixing problems? ብዙ ጥያቄዎች በአንድ ጥያቄ ነው የነገር አይደል? While leading or managing a project, what approach would be best to meet project objectives? To people management. ስለዚህ እዚህ ላይ ስለ people management ነው የምናወራው with differences in personality, skill, experience along with the motivation. Mainly how can spending much time in people development rather than fixing problems? Okay. ስለዚህ ከሰዎች ጋር እንዴት ነው የምንሰራው? ሊድ አዘ ሊደር እንዴት ነው የምንሰራው የሚል ነው ጥያቄው። ይሄ ፕሮጀክት ማኔጀር ብቻ ሳይሆን በሁሉም የስራ ዘርፍ ላይ ፒፕል ማኔጅመንት እንዴት ነው መስራት የምንችለው፣ የተለያየ ባህሪ ካለው ሰው ጋር ስንሰራ እንዴት ነው የምናደርገው የሚል ጥያቄ ነው። ይሄ እንደተረዳሁት ከሆነና የሊደርሽፕ ጥያቄ ይመስለኛል። ይሄ አንድ ሊደር እንደ ኃላፊ ወይም እንደ መሪ ሆኖ ሲቀጥል በቤተሰብ ውስጥም ሊደርሽፕ አለ። በሁሉም ዘርፍ ላይ ያለ ነገር ነው ሊደርሽፕ እና የሊደርሽፕ ኳሊቲዎች እና ኳሊፊኬሽኖች ምንድን ናቸው? እንዴት ነው እነዛን ባህሪያቶችን እና ክህሎቶችንን በራሳችን ላይ የምንተገብራቸው ስልጠናዎች ናቸው። እኔ አንዳንድ ጊዜ ይገርመኛል። ቤስት ፒፕል ሊደሮች ቤስት ፒፕል ናቸው በሁሉ ነገር ላይ። ጉድ ሊደርስ በሁሉ ነገር ላይ ጥሩ ናቸው ማለት ነው። አንድ ጥሩ መሪ በቤተሰቡ እንደዛው ነው፣ በኑሮውም እንደዛ ነው። ለምንድን ነው? እነኚህ ባህሪያቶች ናቸው አንድን ሰው የተላበሱ በውስጥም በውጭም አድርጎ እያደገበት የሚመጣወት ባህሪዎች ናቸው። አይለቁትም ከዛ በኋላ። ስለዚህ ጥሩ ቤተሰብ መሪ ይሆናል፣ ጥሩ ሀገር መሪ ይሆናል፣ ጥሩ የስራ መሪ ሊሆን ይችላል። እና ይሄ የሊደርሽፕ ጥያቄ ነው፣ ፕሮጀክት ማኔጅመንት ብቻ አይደለም። አንድ ፕሮጀክት ማኔጀር ኦፍኮርስ የሊደርሽፕ ኳሊቲዎች ሊኖረው ይገባል። Based on your experience, how can a project manager effectively manage competing interests and different expectations among key stakeholders while managing projects, particularly when these arise from resource constraints or other project challenges? ይሄኛው እንደ ዮርዲያን ቅድም ስትናገር የነበረው ኮንትራታችንን በደንብ መስራት ያስፈልገናል። ፕሮጀክት ማኔጀር ስራው የሚጀምረው መቼ ነው? በእርግጥ ፕሮኪርመንት ላይ እያለ መጀመሪያ ላይ መካተት ይችላል። አንድ ፕሮጀክት ማኔጀር ግን አሳይን አይደረግም፣ እዛ ጋር ስራ የለውም። ስራው የሚጀምረው ኮንትራቱ ከተፈረመ በኋላ፣ ፕሮኪርመንቱ ካለቀ በኋላ አንድ ስራ አሁን ወደ ስራ ሊገባ ሲል ነው አንድ ፕሮጀክት የሚፈጠረው አይደል? ከዛ በፊት ያለው ነገር ሊሳተፍ ይችላል። ሂደቶቹን ለምሳሌ ፕሮኪርመንት ውስጥ እንደ ቲም ሜምበር ሆኖ ሊሳተፍ ይችላል፣ ሊመደብ ይችላል። በተለይ ትንንሽ መስሪያ ቤቶች ሲገባ ፕሮጀክት ማኔጀሩ በዚህ ውስጥ ሊሳተፍ ይችላል። ነገር ግን የእሱ ስራ ትክክለኛው ስራ የሚጀምረው መቼ ነው? ኮንትራቱ ካለቀ በኋላ ወይንም አግሪመንቱ ካለቀ በኋላ ተፈራርሞ ወደ ስራ ሲገባ ነው። አሁን አንድ ፕሮጀክት ለሱ ይሰጠዋል፣ ይህንን ስራ ያስኬዳል። በዚህ ጊዜ ነው እንግዲህ አሁን የተለያየ ኢንትረስቶች እና ኤክስፔክቴሽንስ ካለ እንዴት ነው የሚያካሂደው ስራውን በሚለው ላይ ኮንትራቱ ነው። ኮንትራቱ በጣም ቁልፍ ነው። ብዙ ጊዜ ቶሎ የታሰሩት በቶሎ ይፈታል ይባላል። በፍጥነት አንድ ነገር ሲደረግ ወደ ስራ ቶሎ ለመግባት ስንሞክር ከዛ በፊት መደረግ ያለባቸውን ዝግጅቶች እንረሳቸዋለን። ዝግጅቶቹ እንግዲህ ኮንትራቱ ላይ ነው እና እያንዳንዱ ኢንትረስት፣ እያንዳንዱ ኤክስፔክቴሽን ስቴክሆልደሮችን ያለፈው ሳምንት ስንነጋገር የነበረዋለ እነኚህ ዙሪያው ከፕሮጀክት ጋር የሚያያዙትን ሰዎች ሁሉ እነዛን በደንብ ማገናዘብ እና ምንድን ነው የሚያስፈልገው ለዚህ ፕሮጀክት መሳካት፣ ምንድን ነው የሚያስፈልገው ብሬንስቶርም ማድረግ ያስፈልጋል። ከዛ ያ ብሬንስቶርሚንግ ወደ ዲዛይን ይቀየራል። ዲዛይኑ ደግሞ እንደገና
ወደ ፕሮኪርመንት ኒድስ አሰስመንቱ አለ። ኒድስ አሰስመንት ሲኖር እንግዲህ ስቴክሆልደሮች አሉ፣ አካባቢው ላይ ያለው ነገር አለ። ይሄ ሁሉ ነገር ከተደረገ በኋላ መጨረሻ ላይ ኮንትራቱ ያንን ሁሉ ነገር ያገናዘበ ይሆናል። ለምን? ኤክስፔክቴሽኖች የተለያዩ ስለሆኑ። ኤክስፔክቴሽኖቹ ግን በቃላቶች እና በጽሁፍ መመዝገብ አለበት። በተቻለ መጠን ምን ማለት ነው የምንለው ይሄ ለምሳሌ እኮ መስሎኝ ነበረ የምንለው ኳሊቲ ስንል ለምሳሌ ለእኔ ኳሊቲ ዲፋይን የማደርገው በጊዜው አንድ ነገር ከተሰራ እና ከተዋቀረ በቃ ኳሊቲውን አሟላ ሊሆን ይችላል። ለሌላ ሰው ደግሞ ኳሊቲውን የሚለው ምንድነው? ጥራቱንም ነው፣ በዋጋውንም ጭምር ሊሆን ይችላል። ስለዚህ አሁን እዚህ ጋር አለመግባባት ተፈጥሯል። ኦልሬዲ ለምን? ግንዛቤያችን ስለ ኳሊቲ ስናወራ ያለን ግንዛቤ የተለየ ነው። ስለዚህ ዲፋይን መደረግ አለበት። ኳሊቲው ምን ማለት ነው? ኤክስፔክቴሽናችን ምንድን ነው? ምን ማለታችሁ ነው? በዚህ ፕሮጀክት ላይ ምንድን ነው የምትፈልጉት? እያንዳንዱ ሰው በጠረጴዛ ዙሪያ መነጋገር አለበት። ፕሮጀክት ማኔጅመንት ልክ እንደ ትዳርም ነው። ለምን? ውል አለው፣ መካከል ላይ ውል አለ። አንዳንዴ ትዳር ላይ ሲገባ ሴት የምትመኘው ነገሮች አሉ፣ ባልም የሚመኘው ነገር አለ። ከዛ ትዳር ውስጥ ከተገባ በኋላ ግን እኔ እኮ ይሄ መስሎኝ ነበረ፣ ስራውን አንቺ ነበርሽ መስራት ያለብሽ ብዬ የማስበው፣ ወይ ደግሞ ሴትዮዋ ተነስታ ባልየውን ይህን ታደርጋለህ ብዬ ነበር ይላል። ውል ነው ይሄ ፕሮጀክት ማኔጅመንት። እና ኤክስፔክቴሽናችንም ደግሞ በተገቢ ሁኔታ ኮንትራቱ ላይ ከተደረገ ሳይጣደፍ ያለው በደንብ አድርጎ ዲዛይኑ ላይ ካለ እነኝን ማኔጂንግ ኢንትረስት እና ኤክስፔክቴሽንስ ማኔጅ ማድረግ ይቻላል። እነዛን እስከተጻፈ ድረስ ያ ነገር ካለ እንፈተዋለን። ካልተጻፈ ደግሞ እንደገና በንግግር ሁል ጊዜ ሞኒተር በማድረግ በመነጋገር ስብሰባዎች በማድረግ ያንን ደግሞ እንደገና እናስተናግዳቸዋለን። ችግሮችንም ደግሞ እንፈታለን። ሪስክ ማኔጅመንት ነው እሱ። ለምን? ሪስክ አንዱ ጥል አይደለም፣ ኮንፍሊክት ነው። ኮንፍሊክት ኢዝ ፓርት ኦፍ ሪስክ። ኮንፍሊክት ካለ እንዴት ነው የምንፈታው? ሊጋል አሊጌሽኖች አሉ። ለምሳሌ አንድ ስምምነት ቢጠፋ እንዴት አድርገን ነው የምንፈታው? ሊጋል ፓርቱ መግባት አለበት ኮንትራቱ። ይሄን ሁሉ ነው ነገር የሚያሟላው። ሪፖርት በመቼ ጊዜ ነው መግባት ያለበት? በመቼ ጊዜ ነው ስራው ማለቅና ሰሚት መደረግ ያለበት መቼ ነው የሚለውን ሁሉ ነገር በኮንትራቱ ላይ። ለዛ ነው ኮንትራቱ በጣም አስፈላጊ የሆነ እጅና ጓንት የሆነው ለዛ ነው። Can you please recommend practical tools or applications that support effective project management and improve team communication while leading projects for NGO sectors working in Ethiopia? Practical tools እና አፕሊኬሽኖቹ ሞኒተሪንግ ነው አንዱ። ሞኒተር ማድረግ፣ ስብሰባ ሞኒተሪንግ ፓርት ኦፍ ሞኒተሪንግ ኢዝ ኦልሶ ስብሰባዎች። ዲዛይኑ ላይ ደግሞ እነዚህ ሬሲ ቱልስ በፊት ያልናቸው ሬሲ ቱልስ ብለናል አይደለ? እነዛ የሪስክ አሰስመንት ቱሎች ናቸው። የኢምፕሊሜንቴሽን ደግሞ ዲዛይኖች አሉ። አይፒ እንለዋለን ኢምፕሊሜንቴሽን ፕላን። እና እያንዳንዱ በዚህኛው ሳምንት ላይ በሁለተኛው ሳምንት ላይ ምንድነው ኤክስፔክት ማድረግ ያለብኝ? አንድ ፕሮጀክት ማኔጀር ሲያየው ኦኬ በዚህ ጊዜ ላይ ይሄንን ብለን ነበረ፣ ይሄ ያልቃል ነበር በወር አንድ ላይ፣ ሁለተኛ ወር ላይ ይሄን ብለናል። ያንን ለማኔጅመንት እኔ ይጠቀምበታለሁ። ሪፈረንስ ቱሌ እሱ ነው። ሪፖርቱም ላይ ደግሞ ኮንትራቱን ደግሞ ያለው ኮንትራቱ ላይ ምን ነበር የተስማማ ነው። ሪፈርስ አደር ኮንትራቴ ላይ ይሄ ተብለዋል። ሪፖርት በዚህ ጊዜ ነው መካተት ያለበት፣ በዚህ ጊዜ ነው ሰሚት መደረግ ያለበት። ከኔ ማን ነው ኮንትራክት የተገቡት ውሎች ምንድን ነው የሚመስሉት? እሱን በማየት እነዛን ቱሎች ለማሟላት የራሱንም ፕላን ማውጣት ይችላል። ግን ከሌሎች ከቲም ሜምበሮቹ ጋር አብሮ እያካተተ ሁሉም ደግሞ የሚተገበሩትን ስታንዳርድ ቱልስ ማዘጋጀት አለበት። ስታንዳርዱ ምን ማለት ነው? ሁሉም የሚስማሙበት። ፕሮጀክት ማኔጅመንት ላይ በቃ ይህንን ስራ ስንሰራ በዚህ መርህ መሰረት ነው የምንሄደው ብሎ ይስማማሉ። እና ሁሉም ሰው ያውቀዋል። ባይን አለ፣ ሁሉም ሰው ተስማምቶበታል። ስለዚህ በዚህ ጊዜ ውስጥ እነዛ ነገሮች ይካተታሉ። risks in projects are inevitable or how can we manage risks? ሪስክ ሁሉ ጊዜ ያለ ነገር ነው።
ሪስክን ግን ምን አይነት ሪስኮች ሊኖሩ ይችላሉ? ሪስክ አሰስመንት አለ። እነዚ አሰስመንት ላይ የሚወጡ ነገሮች ናቸው። ኮንቲኒየስሊ ደግሞ ሪስክ አሰስመንት አለ። ስለዚህ ሪስክ ሬጅስትሬሽን አለ። ሬጅስተር እናደርጋለን። እያንዳንዱ ሎግ ኢሹስ ሎግ ይደረጋሉ። እነዛ ሎጎች በየጊዜው መታየት አለበት። ምንድነው ትሬንዶቹ ይታያሉ። ሪፒቲሽን ካለ ለምሳሌ ሁሉ ጊዜ ኤሌክትሪክ የሚጠፋ ከሆነ በሆነ ሰዓት ላይ ለምንድን ነው የሚጠፋው? የፓወር አቅም አለ ወይ? ይህንን ሰፕላዩን ለመስጠት ብዙ ሰዎች ሲኖሩ እንዴት ነው ኦፕሬት ማድረግ የምንችለው? እያንዳንዱን ነገር በዛ አይነት እየታየ ሎግ እየተደረገ እየተነጋገርን ችግሮች ልክ ሲመጡ የመጀመሪያው ጊዜ ሁለተኛው ጊዜ እያንዳንዱን ነገር ቪዚት እየተደረገ እንሰራዋለን። what makes a person a good manager? ይህን ጥያቄ ለእናንተ መልሼ እመልሰዋለሁ። I think what makes a person as a good manager ራሳችንን የምንጠይቀው ነገር ነው። ጉድ ማኔጀር ምን ማለት ነው? ኢንቴግሪቲ ያለው ነው ብዬ አስባለሁ። እና ጥሩ ሊደር የሊደርሽፕ ኳሊቲዎችን ዲፋይን አድርግልኝ ብለን ጉግል ላይ እንኳን ብናወጣው እናውቃቸዋለን። ግን አንድ ሰው ጥሩ ነው ብለን የምናስባቸው ነገር ኦልሬዲ ኢትስ ኢንሄሪትድ የሆነም ነገር አለው አይደል? ውስጣችን እናውቀዋለን። ምን ማለት ነው? ኢንቴግሪቲ ነው ትልቁ ነገር ብዬ ነው የማስበው እኔ። በአንድ ሰው የተሰጠውን ሪሶርስ በተገቢው ሁኔታ በቃሉ በስራው ተጠንቅቆ የሚሰራ ጉድ ማኔጀር ይሆናል። ገንዘቡ እንዴት ነው የሚጠቀመው? ፕላኑን እንዴት ነው የሚተገብረው? አጠገቡ አብሮት ከሚሰሩት ሰዎች ጋር እንዴት ነው የሚሰራው? ለምን አንድ ፕሮጀክት ማኔጀር ብቻውን የሚሰራው ነገር የለም። ፒፕል ሪሌሽንሽፕ ኢዝ ቬሪ ኢምፖርታንት እና ሊደርሽፕም ደግሞ አንዱ እሱ ነው እና ካይንድነስ ያስፈልጋል። ኤምፐቲም ደግሞ ያስፈልገዋል። ከሰዎች ጋር ስንሰራ በሰዎች በኩል ስለሆነ ስራዎችን የምንሰራው ሰዎችን ያላቸውን ኒድንም ማየት ማወቅ ያስፈልጋል። ስለዚህ ብዙ ስኪል አለው። አንዳንድ ጊዜ የሰዎችን ችግር ባሉበት ሁኔታ ላይ ማግኘት፣ ካፓሲቲ ከሆነ የሚያስፈልጋቸው ህመም ካለ ህመሞችን መነጋገር። አንዳንድ ጊዜ ዊክ ፓርቲ ይኖራል አንድ ቲም ውስጥ። ስለዚህ ካፓሲቲ ነው ወይ ችግሩ? ማዳመጥ፣ የማዳመጥ ክህሎት የሃርድ ወርኪንግ ነው። ስለዚህ ጉድ ማኔጀር ስቴፕ ባክ አድርጎ ሂደቶችን ለማየት ፌር የሆነ ፌርነስ የተሞላበት አንፌር የሚሆንባቸው ነገሮች አሉ፣ ግን ክሊር ነው። ክላሪቲ ኮሚኒኬሽን ኢዝ አ ቬሪ ጉድ ኮሚኒኬተር። ኢንቴግሪቲ ያለው ኢዝ አ ጉድ ሊደር። እነዛ እንግዲህ የተለያዩ ክህሎቶች ናቸው። ግን ጉድ የምንለው ቃል ራሱ ጉድን አንድን ሰው ጉድ የሚያደርገው ምን እንደሆኑ ካወቀን ማኔጅመንትን ደግሞ እንደዛ ነው። ግን ከዛ በላይ ኦርጋናይዜሽናል ስኪል ያስፈልገዋል። ኒድስ ቱ ቢ ዌል ኦርጋናይዝድ። ለምን ፕሮጀክቶች 3-4 ፕሮጀክት ወይም አንዳንድ ጊዜ 10 ፕሮጀክት ይኖራል። ግን የኦርጋናይዜሽናል ስኪል ከሌለው ብዙ ነገሮች ሊበላሹ ይችላሉ። ጥሩነት ወደ ጥሩ ማኔጀር አያደርገውም። which skills are more important, soft skills or hard skills while managing? ሁለቱም ያስፈልጋል። ሁለቱም ናቸው። ይሄኛው ያስፈልጋል ያ ያስፈልግም የምንለው ነገር የለም። ሁሉም ቢኖር የተሻለ ነው እና ለመለየት ይከብዳል። እሱ ሞኒተሪንግ ብዙ ጊዜ እንዳውም ሶፍት ስኪሉ በጣም ኢምፖርታንት ነው። አንድ ምሳሌ ልነግራችሁ እችላለሁ። በ20 ዓመቴ አካባቢ ላይ 21 ምናምን አካባቢ ላይ ትሬኒንግ ፋሲሊቴተር ሆኜ ተመድቤ ነበረ እና ልጅ ነኝ፣ ብዙ ነገር አላውቅም፣ ግን ፋሲሊቴት አደርግ ነበረ ብዙ ወርክሾፖችን። ሶ አይ ሃድ ሶፍት ስኪልስ፣ ሃርድ ስኪልስ ላይኖረኝ ይችላል እና እነዛ ሶፍት ስኪሎችም ደግሞ ብዙ ቦታ ይወስደኝ ነበር እና ነገር ግን ሃርድ ስኪሎቹ ደግሞ አብረው ዴቨሎፕ ካልተደረጉ ላግህ እናደርጋለን አይደል? የተለያየ ሲቹዌሽን ላይ የተለያየ ኮንቴክስት ላይ የተለያየ ቦታ ላይ ነው የምንሰፍረው እና
ራሳችንን ለማደግ ሁል ጊዜ የማደግን ፍላጎት በራሳችን መጨመር አለብን። ትላንት 10 ዓመት በፊት የተማርኩት ትምህርት ዛሬ ሬሌቫንት ላይሆን ይችላል። ስለዚህ ሁል ጊዜ እየተቀረጸን መሄድ አለብን። Monitoring and evaluation is part of project management. What are key tools do we have to use? Monitoring and evaluation መጀመሪያ ስራችን ምንድን ነው የሚጠይቀው? ኦብጀክቲቫችን ምንድን ነው? ፕላኑ ላይ ምንድን ነው የሰፈረው? ከዛ እያንዳንዱ ሂደት በትክክል እየሄደ ነው? በጊዜው እየሄደ ነው ወይ? በኮስት ዋይዝ በትክክል እየሄደ ነው ወይ? ስለዚህ አንዳንዴ በአካል መሄድ ያስፈልጋል። ቦታው ላይ ሰፍሮ እዛ ቦታ ድረስ ሄዶ የሚታይ ነገር ነው። ሞኒተሪንግ ማለት ክትትል ማለት ነው። በጣም ፍጥነት ያለው ክትትል ማለት ነው። ሞኒተሪንግ ቶሎ ቶሎ ነው የምናየው። ሪፖርቶችን ማየትን ያስፈልገናል። ይሄ ማለት በመኪና ብቻ እየዞሩ ማየት ብቻ አይደለም። ሞኒተሪንግ ሪፖርቶች ሊሆን ይችላሉ። የስራውን አሁን እንዳውም ሞኒተሪንግ ብዙ ቨርቹዋል ናቸው አይደለ? ብዙ ስራዎች እና በሪፖርቶቻችን ልናገኛቸው እንችላለን። ሞኒተሪንግ በአካልም ሄደን የምናየው ነው። ፕሮጀክቶችን ስናይ የምንገነዘባቸው ነገሮች ናቸው። ግን መጀመሪያ ኦብጀክቲቫችን ምንድን ነው? ፕላናችን ምን ይመስላል? እሱን አድርገን እናያለን። ለምንድን አሁንም ጥል እንዳይኖር ነው። እኔ መስራት ባለብኝ መንገድ ዝም ብዬ እየሰራው አንደርስታንዲንግ ችግር ካለ ስታንዳርድ ከሌለን ሞኒተሪንግ ባይን ከሌለው አሁን ችግር እንዳይፈጠር በዛኛው ኤንድ ሞኒተር የሚደረገው አካል በፍርሃት ብቻ አይደለም መመራት ያለበት። ነገር ግን አንደርስታንድ አድርጎት ካፓሲቲ ኖሮት ፕላን የሚያደርግበትን ኦርጋናይዝድ በሆነ ማነር የምንፈልግበትን ማብቃት አለብን እና ኤቫሉዌሽኑ አንዴ ስራው ከተሰራ በኋላ ሞኒተር እያደረግን ቆይተን በአመቱ መጨረሻ ወይም በ6 ወር ወይም በተለያየ ጊዜ ላይ በስተመጨረሻ የምናደርገው መጨረሻ ላይ የምናየው ነገር ነው እና ግምገማው ለምንድን ነው የሚጠቅመው? እስከዛሬ የሰራንባቸው ነገሮች በትክክል ሄደዋል ወይ? ለወደፊቱም ደግሞ ፕላን ስናደርግ ዶኪመንት የሚደረግ ለፊውቸር ፕላኒንግ የሚጠቅም ነገር ነው እና ግምገማ ሞኒተሪንግ ክትትል ነው። ኢቫሉዌሽኑ ደግሞ ግምገማ ነው እና ዋት አር ኪ ቱልስ አሁን የተናገርኩት ነገሮች ናቸው። እንዳልኩት ፊልድ ትሪፖች ሊሆኑ ይችላሉ፣ ሪፖርት ሪቪውስ ሊሆን ይችላል፣ ፋይናንሻል ሪቪውስ ናቸው። ኮንትራክቹዋሉን በደንብ ማየት በተገቢ ሁኔታ መሄዱን ማየት ነው። I'm working at a farm as a field supervisor. I have 4 questions for this group. Why some managers fear take risks? Due to this reason, plan small, then get small achieved, but they will plan big, then we get big achieved. ማለት የተፈለገ ይመስለኛል። ሪስክ ለምንድን ነው አንድ ማኔጀሮች የሚወስዱት? ለምሳሌ በትንሹ ትንሽ ነገር ፕላን አድርገው ትልቅ ነገር አቺቭ ማድረግ ይፈልጋሉ፣ ወይም ደግሞ ትልቅ ነገር አቺቭ ማነው ፕላን አድርገው በትንሹ ብቻ አቺቭ ያደርጋሉ ማለት ይመስለኛል ይሄ ጥያቄ እና ልክ ነው። ፌል ቱ ቴክ ሪስክ ይመስለኛል። ሞና ሪስክ መውሰድ ለምንድን ነው የሚፈሩት ነው። ከዛ ሁለተኛው ጥያቄ ሪስክ አቨርስ ነው። ጥያቄው ስለ ሪስክ አቨርስ ነው እና በሱ ምክንያት ትንንሽ ነገሮች ናቸው የሚያክሉትም አቺቭ የሚያደርጉትም ለማለት ነው። በፍርሃት ምክንያት የሚፈጠረው ሪስክ አቨርስ አቲቲዩድ የፕላኒንግ ችግር ነው። ሪስክ ለምንድን ነው የሚፈሩት? አያስቡትም። ብዙ ጊዜ ከልምምዳችን የተነሳ ምንድን ነው ምንም ነገር ሳንዘጋጅ እንቀርና አንድ ነገር የሚያስፈልገውን ነገር ሳናቅ እንቀርና ለፈተና መዘጋጀት እንደማለት ነው። ፈተናው ምንድን ነው የሚፈልገው? ምንድን ነው እየተጠየቀ ያለው? አስተማሪው ከኔ የሚፈልገው ምንድን ነው የሚለውን በደንብ ማወቅ ያስፈልጋል። ያንን ሳናቅ ስንቀር ምንድነው ፈተናው ነው ራሱን እንፈራዋለን። ፈተና ለሁሉም ሰው የማይቀር ነገር ነው። ሪስክ በጭራሽ የሚቀር ነገር አይደለም። ስለዚህ ምንድነው የሚያደርጉት?
አቮይድ ያደርጉታል። ሪስክ አቨርስ እንለዋለን። ችግር አልፈልግም፣ በዚህ ምክንያት ይህንንም ስራ አልፈልገውም ይላል። ወይ አንዳንድ ጊዜ የመንግስት መስሪያ ቤት ስንሄድ ይሄ ነው እንትናቸው፣ የካፓሲቲ ችግር ሊሆን ይችላል። ምንድነው ሌላ ይሄ ትሬኒንግ ለእናንተ በጣም ትልቅ ኦፖርቹኒቲ ነው። የዛሬው ትንሹን ቁልፉን መክፈቻውን ነው ምናልባት እያዘጋጀን ያለ ነው። ነገር ግን እናንተ አሁን ከዚህ በኋላ ኤክስፕሎር የምታደርጉት ነገር ነው። ይሄንን ጥያቄዎች እንደ ሪሰርቻችሁ ውሰዱት፣ ለምርምራችሁ ለራሳችሁ። ለምን ይመስላችኋል እንደዛ የሚሆነው? ሪስኩን አንድ ሰው በደንብ ፕላን ስለማያደርገው ነው። ፕላን አሁን ያለፈው ሳምንት እንደተነጋገርነው በደንብ ፕላን ተደርጎ ዲዛይኑ ላይ በደንብ ተዋቅሮ ኮንትራቱ ላይ ከተደረገ ሁሉም ባይን አለው፣ ሁሉም ተስማምቶበታል። የሚጠበቀው ከዛ ሰው የሚጠበቀው ስራ ይታወቃል። ስለዚህ ያንን በሂደቱ መሄድ ነው፣ በተባለው ዲዛይን መሰረት ማስኬድ ነው። ችግሩ ግን ያ ክሊር ካልሆነ ግን ምን ይመጣል? እኔ አንደርስታንዲንግ እና የዛ ሰው ዴፊኒሽን በጣም ስለሚለያይ ምናልባት አለቃው ሲመጣ ፍርሃትም ውስጥ ይከተዋል። ለምንድነው? ምን እንደሚፈልግ አይታወቅም። እና አንዳንዴ አለመነጋገር ትልቁ ችግር ነው። ኮሚኒኬሽን እስካሁን ብዙ አልተነጋገርንም ስለ ኮሚኒኬሽን አይደለም። ትንሽ ነገር ይመስላል፣ ግን ኮሚኒኬሽን ማለት በአፍ ብቻ አይደለም፣ በጽሁፍ፣ በሪፖርቶች፣ በተለያዩ አሬናዎች ላይ መገኘትና መነጋገር ነው። እና ሪስኮችን በዛ መንገድ ማኔጅ ማድረግ እንችላለን። እንዳንፈራቸው የሚያደርገው መነጋገር ነው፣ በደንብ ፕላን ማድረግ ነው። Some managers follow false group thinking and rumors, then they take action based on group thinking or push on creative and talented workers. I don't know the reason. Please give us the solution. አሁን እነኚህ ጥያቄዎች የሊደርሽፕ ጥያቄዎች ናቸው። ፕሮጀክት ማኔጀር ቢያጋጥሙም እንኳን እና አንድ ፕሮጀክት ማኔጀር ሶሪ ሙና ይሰማል? አዎ ይቅርታ። ኦኬ ታይም ያለንን ለማሳወቅ ነው። ታይማችን ስላለቀ ከ5 እስከ 10 ደቂቃ ባለው ሰመራይዝ ማድረግ ይኖርብናል። እሱን ላሳውቅሽ። ፕሮጀክት ማኔጀር ሩመር እንዴት ነው ራሱን መከላከል የሚችለው ነው? ስቲክ ቱ ዘ ቡክ። ወሬ ጥሩ አይደለም ማለት አይደለም። የሚወሩትን ወሬዎች ግን ሬሌቫንት ናቸው ወይ? ከስራው ጋር ስራውን አፌክት ያደርጉታል ወይ? ኢትስ ፓርት ኦፍ ሪስክ ማኔጅመንት አይደለም? ለምሳሌ በጣም ብዙ ሩመር ካለ፣ ብዙ ችግር እዛ አካባቢ ካለ ብቻቸውን ሰዎችን ጠርቶ ማነጋገር ያስፈልጋል። ለምንድነው? ፕሮጀክቱን አፌክት ስለሚያደርጉ ዋን ዌይ ኦር ዲ አዘር፣ ዳይሬክትሊ ኦር ኢንዳይሬክትሊ። ነገር ግን ሩመርስ እንዲኖሩ የሚያደርጓቸው ደግሞ ምንድነው? አንዳንዴ ኦፕን ስፔስ ላይኖር ይችላል። ሰዎች ትረስት ላይኖራቸው ይችላል ለመነጋገር። አለቃን ደፍሮ ደርሶ ቀርቦ ኦፕን ዶር ፖሊሲ ኖሮ መነጋገር ከቻለ ሩመርስ ብዙ ጊዜ ይቀንሳል። ብዙ ጊዜ አንፌርነስ ሲበዛ ነው ሩመርስ የሚኖሩት። እና ያንን እንግዲህ ሊያደርግ የሚችለው በኦፕን ፖሊሲ እና ኦፕን ኮሚኒኬሽን ባለ እና ፌርነስ ባለበት ሁኔታ ላይ ሩመርስ እንዳይኖሩ ሊደረጃ ይችላል። ምናልባት ጥሩ ሩመርስም ሊሆኑ ይችላሉ፣ ግን እነዛ ኔጌቲቭ አፌክት እስካደረገው ድረስ ፕሮጀክት ማኔጀሩ ኢትስ ሂዝ ቢዝነስ። ስለዚህ ዳይሬክትሊ ወር ኢንዳይሬክትሊ ኢንዲቪጁዋሊ አድሬስ ማድረግ ይገባዋል። ዋይ ማኔጀር ፌር and interested on creative and talented worker due to this reason fire out some talented worker። ይሄ አንድ ጥሩ ሊደር ያልሆነ ማለት ነው አይደል? ግን ሰዎች የሚባረሩት በተለያየ ምክንያት ነው። የሪሶርስ እጥረት ሊሆን ይችላል፣ አንፌርነስ ሊኖር ይችላል። በእርግጥ ግን አሁን እዚህ ጋር በጣም ጀነራል ስቴትመንት ነው፣ ጀነራል መልስ ነው የሚመልሰው። እና ፌርነስ እንዲኖር አንድ ፕሮጀክት ማኔጀር ጥሩ ሊደር ሊሆን ይገባዋል። እና አንድ ጥሩ ሊደር ደግሞ የሚሆነው ምንድነው? ሁሉንም ሰዎች በእኩል ሁኔታ፣ እኩል ስንል ሁሉ ሰው እኩል ካፓሲቲ ያለው ማለት አይደለም። ግን የተሻለ ካፓሲቲ ያለውን ሰው ምናልባት ሌላውን ካፓሲቴት እንዲያደርግ መርዳት፣ በቲም ወርክ መስራት፣ ለአንድ ዓላማ መስራት መቻላችን መፈለጋችን። አንድ ዓላማ እስካለን ድረስ ሁላችንም የባቡሩ ተጓዦች ነን፣ አንድ መዳረሻ ስላለን እና አንዱን መጥቀም አንዱን መጉዳት ላይ የሚመጣው ምንድነው? የዓላማ ምሳት ይመስለኛል። እና ዓላማችንን አንድ እስከሆነ ድረስ
ወደ አንድ ዓላማ መሄድ ነው እንግዲህ ሆፕፉሊ አድረስ አድርጌዋለሁ። ግን ይሄ በሂደትም በየጊዜው መነጋገር ያለብን ነው። እነኚህ ነገሮች ቢሄቪየሮች ናቸው። እሺ ቢሄቪየሮቻችን እንዴት ነው ዴቨሎፕ የምናደርገው? አዘ ሂውማን፣ አዘ ፕሮጀክት ማኔጀር፣ አዘ ሊደር ምንድን ናቸው የሚያስፈልጓቸው ክህሎቶች ብለን ራሳችን የምናሳድግበትን ይህንን መድረክ ስለተፈጠረልን በጣም እናመሰግናለን። ትእዛዙን እና ሁላችሁንም ስላዳመጣችሁ እናመሰግናለን። ቴንኪው። እሺ በጣም እናመሰግናለን ሙና። በጣም ደስ የሚል ሀሳብ ነበረ ከባለፈው ሳምንት ጀምሮ እናመሰግናለን። ትዜ ምናልባት ሰመራይዝ አድርጉልንና አይ ቲንክ ታይማችንም ስላለቀ ሌመንም የምትጨምሪው ሀሳብ ካለ? የለም ትዝ የሚልን ነገር ካለ ሰመራይዝ አድርገው እንዝጋ። ያ ከሌለ አንድ ቻሌንጅ የጀመርነው አለ። ቅን መሪ አካዳሚ ቴሌግራም ቻናሉን 10,000 ለማስገባት ይታያል አይደለ? ስክሪኑ ይታያል። ያ እዚህ ላይ ቅን መሪ የሚለው ላይ ስትገቡ ከላይ ቅን መሪ ሊደርሺፕ አካዳሚ የሚለውን አይ ቲንክ ሁላችሁም እዚህ ጆይን ያደረጋችሁ ይመስለኛል። ካላደረጋችሁ ቻት ላይ አስቀምጠነዋል የቅን መሪ ቴሌግራም ቻናልን። ከቻልሽ ሌመንም እንዲሁ ዩቲዩቡንም አስቀምጠሽልን ሰብስክራይብ ያላደረጉ ካሉ ሰብስክራይብ እንዲያደርጉ። ኔትወርካችንን ማጥፋት ጥቅሙ ከብዙ ነገር አንጻር ነው። አንደኛ ለብዙ ሰዎች ተደራሽ መሆን ይኖርበታል። ስለዚህ ከዛ አንጻር ቅን መሪ ቴሌግራም አሁን እዚህ ያለን አትሊስት 2 ደቂቃ ወር 1 ደቂቃ ወስደን አድ ብናደርግ እዚህ ጋር ሜምበር አድ የሚል የሰው ሲደመር ምልክት የሚለውን ካደረጋችሁ ኮንታክታችሁ ላይ ያሉ ሰዎች ይኖራሉ። ስለዚህ እነዚህን ኮንታክታችን ላይ ያሉ ሰዎችን ወደዚህ ግሩፕ ገብተው የተለያዩ በሊደርሺፕ፣ በቢዝነስ፣ በፕሮጀክት ማኔጅመንት ወደፊት ደግሞ የተለያዩ ፕሮጀክቶች ይኖራሉ። በዛ ኤሪያ ላይ ስልጠናዎችን እንዲያገኙ ወደዚህ ግሩፕ አድ እናድርጋቸው። ከመረጥን በኋላ የምንፈልገውን ሰው አድ ማድረግ እንችላለን ማለት ነው። ስለዚህ ይሄን እናድርግ። ምናልባት ኃይለየስ ማሳሰቢያ ይሆን? ሰዓታችን አልቋል ወይስ ጥያቄ ከሆነ በአጭር በ1 ደቂቃ አድሬስ ሊደረግ የሚችል መሆን አለበት? ከዚህ በኋላማ ጥያቄ አይኖርም። ይቅርታ። እሺ ኃይሌ። ዙም ቻት ላይ 2 ሊንኮችን አይቻለሁ። ኮፒ አድርጌ መውሰድ ስላልቻልኩ ምናልባት ቴሌግራም ግሩፕ ላይ እንደገና ሪፖስት ብታደርጉልን ከዚያ ላይ መውሰድ ስለሚቻል ጠቃሚ ስለሆኑ ብዬ ነው፣ ተጨማሪ መረጃ የምናገኝባቸው። እሺ ኃይልዬ እናመሰግናለን። እሱን ኮፒ አድርገን ግሩፑ ላይ ፖስት እናደርገዋለን። አሁን እዛው ግሩፑ ላይ አሁን ታገኙታላችሁ። ሰሚ ዩቲዩቡን ግሩፕ ላይ እንትን ብየዋለሁ። ሊንኩ ቴሌግራም ሰብስክራይብ ሊንኩ ግን ኮፒ ማድረግ አልቻለም። ሊንኩ አልተቻለም ኮፒ ማድረግ። ኮፒ አይሆንም። ሞከርን ግን እምቢ አለን። በእርግጠኛነት ያስቸግራል። ግሩፕ ላይ ግባና ዙም ላይ አይቻልም። ቴሌግራም ግሩፑ ላይ ታገኙታላችሁ። ይሄው አሁን ቴሌግራም ግሩፑ ላይ አድርገናል። ሰዎችን ወደ ቴሌግራም ግሩፑ አድ ማድረጉን እንሂድበት። ሳምንቱ ከማለቁ ክራይቴሪያ ያለው አድ ስናደርግ፣ ይቅርታ በጣም ክራይቴሪያ ያለው አድ የምናደርጋቸው ሰዎች የለም በጭራሽ። ቅን የሆኑ ሰዎችን ቅን መሪ ነው እንግዲህ ቅንነት ይመስለኛል ዋና መስፈርቱ። ኦኬ እሺ ቴንክ ዩ